በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 8 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 8 በዚች ቀን ሥጋ የሌላቸው የአርባዕቱ እንስሳ በዓላቸው ሆነ። እሊህም መንበሩን የሚሸከሙ የእግዚአብሔር ሰረገሎች ናቸው። ስለ እሳቸውም ወንጌልን የጻፈ ዮሐንስ እንዲህ ሲል እንደመሰከረ በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ 4 እንስሶች አሉ። በፊቱም በኋላም ዓይን የተሞሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛው ላም ይመስላል፣ ሦስተኛውም የሰው መልክ ይመስላል፣ አራተኛውም የሚበራ አሞራ ይመስላል። እሊህም የ4ቱ እንስሶች እያንዳንዱ ክንፋቸው 6 ነው። ሁለተኛይቱም ዓይናቸው የተሞሉ ናቸው። ሁለንተናቸውም ዓይናቸው የተሞሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክብር ልዩ ነው እያሉ በመዓልትና በሌሊት ዕረፍትን የላቸውም። ሁለተኛም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህም በኋላ ንጉሥ ዖዝያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑን ቤቱን ሞልቶ ሱራፌል በዙሪያው ቆመው አየሁት። የአንዱም ክንፋቸው 6 ነው። በሁለቱ ክንፋቸው ፊታቸውን፣ በሁለት ክንፋቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም ከአንዱ ጋር ፍጹም አሸናፊ የሆንክ እግዚአብሔር ቅዱስ 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 ተብለ የምትመሰገን ነው፣ ምስጋናህም በሰማይ በምድር የሞላ ነው እያሉ ያመሰግናሉ። ነቢይ ዳዊት በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛው በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥቅል ንፋስ ሲመጣ አየሁ። ታላቅ ደመና አለ፣ በዙሪያውም ብርሃን አለ፣ ከእርሱም እሳት ቦግ ብሎ ይመጣል። በደመናው መካከል ባለ በእሳቱ ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ። በመካከሉም እንደ 4ቱ ኪሩቤል መልክ ያለ አለ። በመልካቸውም እንዲህ ነው። በውስጣቸውም የሰው መልክ አላቸው። የአንዱ ፊት 4 ነው፣ ክንፋቸውም 4 ነው። እግራቸውንም የቀና ነው፣ ከእግራቸውም ክንፍ አላቸው። ስኮናቸውም ግን እንደ ላም ስኮና ነው። ከሱም እሳት ቦግ ይላል፣ እንደ ጋለ ብረት ፋንጥሬም ይበራል። ወንጌላዊ ዮሐንስ ዳግመኛ እንዲህ አለ። በዚያው ዙፋን ዙሪያ የብዙ መላእክት ድምፅ፣ የእንስሶቹም የሌሊት አለቃቸውን ቃል ሰማሁ። ቁጥራቸውም እልፍ አእላፋት አለቆች ያላቸው ብዙ ነው። ለዚያ ለተገደለው በግ ኃይልን፣ ባለጠግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገረ። በሰማይ በምድር ከምድር በታች በባህር ውስጥ በእሊህም ውስጥ የተፈጠረው ፍጥረት ሁሉ ጌትነትህ፣ ክብር፣ ኃይልህ፣ በረከት በዙፋኑ ለተቀመጠው ለእርሱ ለበጎውም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እሊህም 4ቱ እንስሶች አሜን ይላሉ፣ አሊያም አለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው በእነዚህ 4ቱ እንስሳ ከብሉይና ከሐዲስ ብዙ መጻሕፍት መስክረዋል። መሐሪ ይቅር ባይ እግዚአብሔር ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎች አደረጋቸው። ዳግመኛም እንዲህ ተባለ። ገጽ 7 ስለ ሰው ፍጥረት ይለምናል። ገጽ እንስሳ አንበሳ ስለ አራዊት ይለምናል። ገጽ ላም ስለ እንስሳ ይለምናል። ገጽ ንስርም ስለ አዕዋፍ ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ ባለሟልነትን እጅግ የቀረቡ ናቸውና፣ ስለዚህም በዓለሙ ሁሉ በስማቸው አብያተ ክርስቲያን እንዲታነጹ በዚያችም ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱ ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ኪሩቤል አማላጅነት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ከአለቆች ለአንዱ ለመላእክት አለቃ አፍኒን የበዓል መታሰቢያ ሆነ። ይህም ከሱራፌልና ከኪሩቤል ጋር
የልዑልን የጌትነቱን ዙፋን የሚቀመጥበት ነው። ስለ እርሱም ሄኖክ እንዲህ አለ። ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑል የጌትነቱ ዙፋን ይጠብቁ የማያንቀላፉ ናቸውና ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ መላእክት አማላጅነት ይማረን፣ በረከታችን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን የአረማዊ የመኮንን ልጅ የነበረ አባ ቀፍሮንያ አረፈ። ከዕለታትም በአንዲቱ ስሙ መርቆሬዎስ የሚባል መነኮስ ከአባ ጽጉሜስ ገዳም ወደ ሀገር መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፋ መርኮንም ሊማርክ ሰራዊት ሰብስቦ ወደ ግብፅ ሀገር ዘመተ። ወደ አባ ጽጉሜስም ገዳም በደረሰ ጊዜ አበምኔቱ ወደ እርሱ ወጥቶ እኔ ነኝ አለው። ቀፍሮንያም በሰምቶ በአበምኔቱ ለብቻው አገልግሎ እንዲያጠምቀውና የምንኩስናንም ልብስ እንዲያለብሰው ለመነው። አበምኔቱም እሺ በጎ አለው። ከዚህም በኋላ ሰራዊት ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያም ጊዜ የምንኩስና ልብስ ለብሰው ተጋድሎውንም በጾም በጸሎት ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ አነሳሳበት። በመኳንንቱም ዘንድ ወነጀለው። እርሱም አገራችን ያጠፋ የመኮንኑን ልጅ ከዚህ አለ ብለው ገዳሙን ከበበው። እግዚአብሔርም ሰወረው። ባጡትም ጊዜ ነገረ ሰሪውን ገደሉት። ይህ ቅዱስ በገድል ተጠምዶ ኖረ። በየ7 ቀንም ይጾማል። ያለ መራራ አደንጓሬ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቀፍሮንያም ወደ እርሱ መጥቶ እንደ በግ ይዘው አስረው 10 ዓመት ቆይቶ ሞተ። ቅዱስ ቀፍሮንያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያም ታላቅ ምስጢር አየ። ከከበሩ ቦታዎቹንም ተባረከ። ወደ መኖሪያውም ተመልሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ በረከት ይማረን ለዘላለሙ አሜን። ህዳር 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱሳን 4ቱ እንስሳ ክሩቤል፣ ቅዱስ አፍኒን ሊቀ መላእክት፣ አባ ቀፍሮንያ ጻድቅ፣ ቅዱስ ቆስጠንጢኖስ ንጉሥ ዘምስለ ቅዱስ መስቀል፣ ቅድስት እግዚ ክብራ። ወርሃዊ ቅዱሳን በዓላት። ቅዱስ ሙሴ ሊቀ ነቢያት፣ አባ ቡሰይ ብሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቁልሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለሙ ዓለም ለዘላለሙ አሜን። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአል ወጸልይ ምህረት ወንጣነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።